ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬ እንግዲህ ትልቅ ሰርፕራይዝ ነው ይዤላችሁ የመጣሁት። እሱም 40 ሺህ ብር ተሸለም። በጣም ደስ ብሎኛል። 40 ሺህ ብር ተሸለምኩ ጋይስ። ፍቅር ብቻ ብለናል። ፍቅር ብቻ አንድ ላይ ሰላም ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። እኔ ዘወትር ደስታ ነኝ። ዘወትር ደስ ይበላችሁ። እንግዶቼ በጨዋታው ስም ስለመጣችሁ እጅግ በጣም ደስ ብሎኛል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ከዚህኛው ጎራ ስምና ስራ ብቻ ጥቀስልኝ። ነብዩ ሰለሞን ድምጻዊና የካራቴ አሰልጣኝ። ስም አጸደቅ እንዴ? እሺ። የሙያ ተማሪ። ስለዚህ የሙያ ተማሪና ካራቲስቱ ማለት ሙዚቀኛው የቡድን ስም አውጡ ቢባል ማን ሊሉት ነው? በነገራችን ላይ ዘወትርም በጣም ነው የምወደው፣ በጣም ነው የማደንቀው፣ በጣም ነው የምወደው። ደስ ይለኛል ጨዋታው። ዳንስ ይችላል፣ ቋንቋ ይችላል። በጣም ነው የማደንቀው፣ ደስ ይለኛል እንደ ቡድን መሪ ማለት ነውና በጣም ከመወደውና ከማደንቀው ሰው ጋር በመገናኘቴ በራሱ በጣም ደስ ብሎኝ ነበረ። በሰዓቱ ከሽልማቱና ከውድድሩ በላይ በጣም ደስ ብሎኝ ነበረ ማለት ነው። ፍቅር ብቻ ብለናል። ፍቅር ብቻ። ከዛኛው ጎራ ስምና ስራ ብቻ ጥቀስልኝ። አንዱ ዓለም ካሳሁን የቲያትር ባለሙያና የቲያትር ባለሙያ። እንዴት ነኝ? ጎበዝ ነኝ። ለማንኛውም እንደሙከራ አሪፍ ነው እንደምትሉ ይሰማኛል። ለማንኛውም ግን የእናንተን አስተያየት ፈልጋለሁ። አደራ ኮሜንት አድርጉልኝ እሺ። ተሳትፎዬን መውደዳችሁና ወይስ እንዴት አያችሁት የሚለውን ነገር አስተያየትም ካላችሁ አድርሱኝ። እጠብቃለሁ ከእናንተ ማለት ነው። የሚጋለበው ነገር ተይዞ የሚጋለብ ገረብ ላይ ቁጭ ብሎ ያለብው ፈረስ ሂድ ቀጥል። ቤትሽ የሚመጣ ቤትሽ ሲመጣ የሆነ ሰው ምን ይባላል? ምን መጣብኝ? ናይስ ቀጥል። የምታዳምጭበት ነገር ኤርፎን ነው የሚከፈተው ነገር አራት ማዕዘን የሚከፈት ቤት ውስጥ የሚቀመጥ ቁጭ ብሎ ኦኬ ቲቪ የሚደመጥ ሬዲዮ የሚጮህ የሚናከሰው የሚጮህ ውሻ ብራቮ። እዛ ቅድም የጠራሽ ውስጥ የሚከተተው ተመታ ተደርጎ የሚከተተው ነገር ካሴት ብራቮ። ይቆጠራል ዳኛ? ይቆጠራል? ይቆጠራል። በጣም አሪፍ። ፍቅር ብቻ በፍቅር 5 ነጥቦችን አስቆጥራቸዋል። በዚህ 40 ሺህ ብር ምን ላድርግበት ሚለውን ነው እናንተን መጠየቅ የምፈልገው። ምክንያቱም በእናንተ ሐሳብና አስተያየት መሰረት የሆነ ነገር አድርጊበት የኢቢኤስ ማስታወሻ ስለሆነ ይሄን አድርጊ የምትሉኝን ነገር ለማድረግ ዝግጁ ነኝ ማለት ነው። ቪዲዮ ሰርቼ ምናምን ለእናንተ ግልጽ በሆነ መልኩ ይሄን አድርጊበት የምትሉኝን አደርጋለሁ። አስተያየት ስጡኝ፣ ጠብቃለሁ። ምን ላድርግበት ኢቢኤስ በሸለመኝ 40 ሺህ ብር ምን ትሉኛላችሁ ጋይሶች፣ ቤተሰቦቼ? ዳሜሮሽ እየገባን ነው ጨዋታው። በ5 ነጥብ እነሱ ጀምረዋል። እናንተ በስንት ነጥብ ትጀምራላችሁ ብዬ እያሰብኩ ነው። የትኛውን ሳጥን ትመርጣለህ? ከ5ቱ አንዱ ተመርጧል። ናዞሪያ። እነዚህ አዲስ አበባ ውስጥ የሚገኙ ታዋቂ አደባባዮች ወንዶች ተቃራኒ፣ የወንድ ተቃራኒ፣ ቤተክርስቲያኑ። በጣም አሪፍ፣ በጣም አሪፍ ዴቭ፣ በጣም አሪፍ። የወንድ ተቃራኒ ሲል ግን ቀጣል። በጣም እንግዲህ ወደ ፍቅር ብቻ መተናል። 5 ነጥብ አስመዝግባችኋል። ከዚሁ እንግዲህ እየቀጥላችሁ ሳታወርዱት እየጨመራችሁ መሄድ ነው። በፍቅር አይደለም። 4 ሳጥኖች አሉ። አጸደ የትኛውን ትመርጫለሽ? ክፈት። እነዚህ ቤታችን ውስጥ የቤት ቁልፍ በጣም ፈራሽ። ፍርሃት ያዘሽ እንጂ 7ቱንም ትመልሻለሽ። በነገራችን ላይ ማለት ነው እሱ ይሄን የሚጋራኝ ይመስለኛል። እኛ ካራቲስቶች ምለው እኔም በታይኳንዶ ሙያ ላይ ስላለሁበት አናስፈራም። በጣም የፍቅር ሰዎችንን አልገባሽ። ለማንኛውም ያስመዘገባችሁት 5 ነጥብ ነው። 5 ሲደመር 5 10። እንደ ጣቶችሽ 10 ነጥብ። ወደ ዳሜሮች ተመልሰናል። እንግዲህ ልብ በሉ ፍቅር ብቻ 10 አስመዝግበዋል። እናንተ 4 ላይ ናችሁ። 6 ከመለሳችሁ እኩል ትሆናላችሁ። 7
ከዛም እንደምታዩት እንግዲህ አብረውኝ የተወዳደሩት በጣም ደስ የሚሉ በጣም ቀለል ያሉ ሳቅ ጨዋታ የሚችሉ ፈታ ያሉ ለገንዘብ ብለው ሳይሆን ለውድድሩ ለጨዋታው ድምቀት ብለው የመጡ ስለሆኑ የነበረን ቆይታ እንዳያችሁት እንደሆነ በጣም ጥሩ ነው። ጥሩ የሄደ ነበረ። ደስ ይል ነበር። ዛሬ ያለንበት ዛሬ ምን ይባላል? ወረቀት ላይ ቆየችበት። በወረቀት ምክንያት የፈጀችው ማገዶ። በነገራችን ላይ እንጨት ወረቀት የሚሰራው ከምንድን ነው? ከእንጨት ነው። ስለዚህ አንቺ ማገዶ ፈጅተሽበታል ወረቀት ለማግኘት። 6 ነጥብ። አዋዜ ትወዳለህ? አዋዜ ቁርጥ በስጋ በጥሬ ስጋ የሚገርም ነው ወይም ጥሬ ስጋ የሚለው ከሌለ 4000 ገደል ገባሽ ማለት ነው። ስለዚህ ወደ መልሱ እንሂድ። አዋዜ በዳሽ ሊበላ ይችላል። ጥሬ ብራቮ። ስለዚህ በህጉ መሰረት እዚህ ጋር የተቀመጠው ግለሰብ የጻፈው መልስ ካለው መልስ ጋር አንዱ ከተዛመደ ወደዚህ ይገባል። የተጻፈው መልስ እንዳጋጣሚ ሌላም ጋር ከተደገመ ይባዛል። ጥሬ ማለት ቁርጥ ነው። ቁርጥ ማለት ጥሬ ነው። 4 የተጻፈው ጥሬ የተጻፈበት ቦታ 10,000 ብር ነው። 10,000 ብር ሲባዛ በ4 ስንት ነው? 40,000 ብር ገባ። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በሁለተኛው ዙር መተናል። 40,000 ብር ፍቅር ብቻ ጋር ገብቷል። በነገራችን ላይ ሽልማቱ ሙሉ 40,000 ብር ነው። እኛ የተሸለምነው 40,000 ብር ነውና ለምን ሙሉ እንዴት 40,000 ብር ላንቺ ሆነ የሚለው ጥያቄ ውስጣችሁ እንደሚመጣ እርግጠኛ ነኝ። ምክንያቱም 2 ነን ያሸነፍነው፣ ለሁለት ሆኖ እንዴት 40,000 ብር ሆነ ያንቺ ካላችሁ እንግዲህ እንደምታዩት አብሮኝ የተወዳደረው ለኔ ነው። ሌላ ሽልማት አድርጎ 20,000 ብር ለኔ ስለተወልኝ ነው ማበረታቻ ነው እንትን ያለልኝ እና ማበረታቻ ብሎ እሱ 20,000 ብር ሲጨምርልኝ የሱን ድርሻ 40,000 ብር ሆነ ማለት ነው የኔ። እና እንደዚህ አይነት እድለኛ ነኝ። ሰዎች ምንድነው ሎተሪ ቁረጪ በቃ በዚህ እድልሽ እንደምትሉኝ እርግጠኛ ነኝ። በጣም አሪፍ ያስልቅላችሁ። አሜን። እናንተን አይደለም የቡድኑ ካሽ ማለት ነው። እሺ ለማንኛውም ደስ እንዳላችሁ በጣም እርግጠኛ ነኝ። በጣም አመሰግናለሁ። ኮሜንት ላይ አስቀምጡልኝ ሀሳባችሁን፣ ይሄን አድርጊበት የምትሉትን ማለት ነው። በጣም ደስ ብሎኛል። ወዳችኋለሁ። ቻው